የኢዮቤልዩን ዓመት ርዕሰ ሊቃነ ጳጳሳት እንደሚዘጉት ተነገረ። በፈረንጆቹ ዲሴምበር 2024 በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተከፈተው የቅዱስ ኢዮቤልዩ ዓመት መዝጊያ ጥቂት ሳምንታት እንደቀሩት ተነገረ። ጃንዋሪ 6 2026 ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቫቲካን የሚገኘውን የቅዱስ ጴጥሮስ ባዚሊካ ግዙፉን የነሐስ በር የሚዘጉ ሲሆን ይህም የኢዮቤልዩ ዓመትና ጉዞ ማብቂያ ይሆናል። ባለፉት 12 ወራት 30 ሚሊዮን የሚሆኑ ምዕመናን ኢዮቤልዩን ለማክበር በዚህ ቅዱስ በር ያለፉ ሲሆን በፈረንጆች 2033 ቤተክርስቲያን ቅዱስ የቤዛ ዓመትን በምታከብርበት ዓመት ዳግም ይከፈታል ተብሏል። የካቶሊክ ዜና አገልግሎት የቅዱስ መንበር ጽሕፈት ቤትን ዋቢ አድርጎ እንደዘገበው የመጀመሪያው ቅዱስ በር ዲሴምበር 25 የሚዘጋ ሲሆን ስነ ስርዓቱም ከቀኑ 6 ሰዓት ላይ ይጀምራል። በተከታታይ ቀናት የተለያዩ መንፈሳዊ መርሃ ግብሮች እየቀረቡ በመጨረሻም ጃንዋሪ 6 ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የ2025 የኢዮቤልዩ የተስፋ ዓመት ማጠቃለያ መስዋዕተ ቅዳሴ ከመቀደሳቸው በፊት የቅዱስ ጴጥሮስ ባዚሊካን በር ይዘጋሉ። በመቀጠልም ርዕሰ ሊቃነ ጳጳሳት በ2033 ምዕመናን ለቅዱስ ቤዛ ዓመት ወደ ሮም እንዲመለሱ ግብዣቸውን ያቀርባሉ።